بسم الله الرحمن الرحيم قطعي تياكي اهتاچن اندي تلالج السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. جزاكم الله خيرا بلا تلالج امين وإياكي. ودا تياكي واسقبا تياكي ورزم يالنا يتوسني تنزازا كمون انصار ሶስት መሰረታዊ ነጥቦችን አካሎ ያዘ የሆነ ጥያቄ ነው። የመጀመሪያው ጥያቄ እንዲህ ይላል። ታሪኩ ሶላህ ሶላትን የተወ የሆነ አካል ኒካህ ቢያስር ኒካሁ ሶሒህ ይሆናልን? ይህ ብሎ ማለት ኒካህ አሳሪ ሆኖ ወልይ ሆኖ ማለት ነው። ቢያስር ኒካሁ ሶሒህ ይሆናል የሚል ጥያቄ ነው የተነሳው። በነገራችን ላይ ይህ ቅርንጫፋዊ የሆነ ጉዳይ ሆኖ አስልና መሰረት አለው። ለዚህ ቅርንጫፋዊ ለሆነው ጉዳይ አስልና መሰረት የሆነ ማለት ነው። ይህም መሰረት ደግሞ ታሪኩ ሶላህ ይከፍራል አይከፍርም የተሰኘው ነው። አርእስትና አጀንዳ ይሆናል ማለት ነው። ታሪኩ ሶላህና ሶላትን የተወ የሆነ አካል ከሃዲ ይሆናል፣ ሙሉ በሙሉ ከእስልምና ሃይማኖት ዳኢራና ክልል ይወጣል ወይስ አይወጣም በሚለው አጀንዳ ረገድ የዑለማዎች አለመግባባት አለ። ቢማዕና ቀዲም የሆነና ጥንታዊ የሆነ አለመግባባት ነው። ከድሮ ጀምሮ ተወዛግበዋል ዑለማዎች። ጅምሁሩል ዑለማና በርካታ የሆኑት ዑለማዎች አይከፍርም የሚል አቋም ሲያንጸባርቁ፣ አናሳ የሆኑት ዑለማዎች ደግሞ ይከፍራል የሚል አቋም አንጸባርቀዋል። ሁለቱም ዑለማዎች ሁለቱም ወገኖች የተደገፉበት የሆነ ማስረጃ አለ። እኔ ግን አመዛኝ የሆነ አቋም ነው ብዬ የማምነው ከማስረጃ አንጻር ጅምሁሮቹና በርካታ የሆኑት ዑለማዎች የተጓዙበት የሆነ አቋም ነው። እሱም ደግሞ አደሙ ተክፊሪ ታሪክ ሶላቲ ቢተርኪሂ ሶላተ ማለት ነው። ታሪኩ ሶላህ የተሰኘ የሆነውን አካል ሶላትን የተወ የሆነን አካል አለማክፈር ነው። ሶላትን በመተው ምክንያት ማለት ነው። ግዴታነቱን ያመነ የሆነ አካል ሆኖ ሳለ ነገር ግን ሸይጣን አዘናግቶት ተሃውንን ወተካሱልን ያልሰገደ የሆነ አካል ከሆነ አይከፍርም የሚለውን አቋም ራጂሕ መሆኑን አምናለሁኝ። አመዛኝ የሆነ አቋም መሆኑን አምናለሁኝ። ይህ ከሆነ ደግሞ በዚህ ላይ ተመስርተው ኒካህ ቢያስረስ እንደዚሁ ኒካህ ሶሒህ ይሆናል አይሆንም የሚለውን በተመለከተ ተወዛግበዋል። ምክንያቱም ሰውየው ይከፍራል ከተባለ ኒካህ ማሰሩም ባጢል ሊሆን ነው። ምክንያቱም ካፊር የሆነ አካል ኒካህ ማሰር አይችልምና ረቡል ዒዘቲ ወልጀላል እንዲህ ብሎ ተናግሯልና ማለት ነው። ወለን የጅዐለ አላሁ ሊልካፊሪነ ዐለል ሙእሚኒነ ሰቢላ ብሎ አላሁ ስብሓነሁ ወተዓላ ስለተናገረ ማለት ነው። ስለዚህ ይህን የቁርአን አንቀጽ መሰረት በማድረግ ይክዳል ያሉ የሆኑ ዑለማዎች ወልይ ሊሆን አይችልም በፍጹም ብለው ማለት ነው ይላሉ። ወልይ ሊሆን አይችልም ብለው ይላሉ ማለት ነው። ነገር ግን አይክድም ያሉ የሆኑ ዑለማዎች ከሃዲ እስካልሆነ ድረስ ወለን የጅዐለ አላሁ ሊልካፊሪነ ዐለል ሙእሚኒነ ሰቢላ የተሰኘ የሆነው የቁርአን አንቀጽ በእሱ ላይ ሙንጠቢቅ አይሆንም፣ ተግባራዊ አይሆንም፣ ሙስሊም ነዋ ብለው ይላሉ። ስለዚህ እኔም ይህን አቋም ነው የምደግፈው። ይህ ከሆነ ደግሞ ኒካሑ ሶሒህ ይሆናል ማለት ነው። ዐላ መዝሀቢል ጅምሁር በጅምሁር ዑለማዎች ወይም ደግሞ ዑለማ አቋም ላይ ተጉዘን ማለት ነው ትክክለኛ የሆነ ኒካህ ይሆናል ማለት ነው። በል እንደውም ሼኹና አልዓላማ ኢብኑ ሒዛም ፈትሑል ዓላም በተሰኘ በሆነው ኪታባቸው አንስተውታል። ይህንን አርእስትና አጀንዳ እሱ እንጂ ሌላ አካል ኒካህ ማሰር አይችልም ነው የሚሉት ስለማያከፍሩ እሳቸው ማለት ነው። ፈትሑል ዓላም በተሰኘ በሆነው ኪታባቸው ላይ አንስተውታል። አያከፍሩምና ታሪኩ ሶላህ ተካሱለን ወተሃውነን ከሆነ ተሰላጅቶ ሶላትን ያልሰገደ ወይም የተወ የሆነን አካል በተመለከተ ከሱ ውጭ ያለ የሆነ አካል በፍጹም ኒካህ ሊያስር አይፈቀድለትም። ኒካህ ባጢል ነው የሚሆነው። አባት ለምሳሌ ያክል ሶላት የማይሰግድ ከሆነ ወንድም ሶላት የሚሰግድ ከሆነ አባት እያለ ወንድም ኒካህ አያስርም። አላ መዝሀቢ ጠይብ መን ዘሀበ ኢላ አደሚ ተክፊር መን ዘሀበ ኢላ አደሚ ተክፊር ታሪክ ሶላህ ማለት ነው። ሶላትን የተወ የሆነ አካል እንደማይከፍር ወይም የማይከፍር በመሆኑ ጉዞ ላይ እና መዝሀብ ላይ የተጓዙ በሆኑት ዑለማዎች ጠይብ ንግግር ላይ ተጉዘን ማለት ነው። እነሱ በፍጹም ሌላ አካል ሊያስር አይችልም፣ ሙስሊም ነውና እሱ ነው መቀደም ያለበት። ዊላየቱል አውሊያ የተሰኘው ማለት ነው ተርቲብ አለው። ተርቲቡ ዊላየቲል አውሊያ ራሱን የቻለ ቅደም ተከተል አለው። ቅድሚያ መጀመሪያ ወልይ ሊሆን የሚችለው አባት ነውና ማለት ነው። በኃላፊትና ደረጃ ኃላፊነትን ተሸክሞ ኒካህ ማሰር ያለበት መጀመሪያ አባት ነው። ከዚያም አባት የሌለ ከሆነ ወደ ወንድም ይመጣል። ወንድም እንደዚሁ የሌለ ከሆነ ወይም ደግሞ ካፊር ከሆነ ኢላ አኺሪሂ የዛኔ ወደ አጎት እንደዚሁ የማይችል ከሆነ ወደ አጎት ልጅ፣ የአጎት ልጅ የማይችል ከሆነ የአጎት የልጅ ልጅ እያለ በዚህ ቅደም ተከተል ይወርዳል ማለት ነው። ቅደም ተከተሉ ራሱ መዛባት የለበትም በፍጹም ማለት ነው። ስለዚህ እንደ ጥቅል ይህ ነው ያለው ተጨባጭ ኺላፉና ለመግባባቱ የተከሰተ ሆኖ ሳለ ማለት ነው። ይህ እንግዲህ ሶላት የማይሰግድ የሆነን አካል ኒካህ በተመለከተ ነው። አለመግባባት እንደተፈጠረ ቅድሚያ ለመናገር ሞክሬያለሁኝ። ያከፈሩ የሆኑ ዑለማዎች እነሱ ኒካህ ማሰር አይችልም ብለው ነው የሚሉት። አለ ሶሒህ ግን ከማስረጃ አንጻር ኒካህ ማሰር ይችላል ሙስሊም የሆነ አካል እስከሆነ ድረስ ማለት ነው። ሙስሊም ስለሆነ ወላሁ አዕለም። በሁለተኛ ደረጃ ሁለተኛው ጥያቄ ደግሞ ሶላት የሚሰግዱ የሆኑ አካላቶች ናቸው። ላኢላሃ ኢላላህ ብለው እስልምና ሃይማኖትን የተቀበሉ የሆኑ አካላቶች ሆነው ሳሉ ነገር ግን ባለማወቅ ሽርክን የሚፈጽሙ የሆኑ አካላቶች ናቸውና እነዚህ አካላቶች ኒካህ ቢያስሩ ኒካሃቸው ሶሒህ ይሆናል።
ቢማዕና ወልይ ሆኖ ያሰሩት የሆነው ኒካህ ሶሒህ ይሆናል ትክክል ይሆናል ወይስ አይሆንም ብላ ትላለች እህታችን። በመቀጠልም ደግሞ ሀታ እነሱ ራሳቸው ማለት ነው የተሳሰሩት የሆነ ኒካህ ሶላት የማነው ሽርክን የሚፈጽም የሆነ አካል ሶላት ይሰግዳል፣ ላኢላሃ ኢለላህ ብሎ በእስልምና ዳኢራና ክልል ውስጥ ገብተዋል። እስልምና ሃይማኖት ትክክለኛና እውነተኛ የሆነ ሃይማኖት መሆኑን ወዶ ተቀብለዋል። ይህ እንደዚህ አይነቱ አካል ለራሱ ያሰረው የሆነው ኒካህ ለራሱ ማለት ነው ጋብቻው ራሱ ትክክል ነው፣ የተወለዱትስ ልጆች እንደዚሁ ትክክለኛ የሆኑ ልጆች ናቸው፣ የሐላል ልጆች ይባላሉ የሚል ጥያቄ ነው የተነሳው። እንግዲህ ይህ አሁን ያነሳሁት የሆነው ጥያቄ ሁለት መሰረታዊ ጥያቄዎችን አካቶ ይዟል። አንደኛው ሽርክ ላይ የወደቀ የሆነ አካል ኒካህ ቢያስር ኒካሁ ሶሒህ ይሆናል ወልይ ሆኖ። ሁለተኛው ደግሞ የራሱስ ኒካህ እንዴት ይታያል? የተወለዱትስ ልጆች እንዴት ይሆናሉ? የሐላል ልጆች ናቸው ወይስ ደግሞ የዝሙት ልጆች ናቸው የሚባሉት የሚል ጥያቄ የተሰኘ የሆነ ጥያቄ ነው የተነሳው። ጥሩ የመጀመሪያውን ቅርንጫፍ በተመለከተ ባለማወቅ ሽርክን የሚፈጽም የሆነ አካል አለ ሶሒህ ካፊር አይደለም፣ ሙሽሪክም አይደለም። ማስረጃ እስኪቆምበት ድረስ ነገራቶች ተብራርተውለት ተነግሮት ሐቅ መሆኑን ተገንዝቦ አልቀበልም ብሎ ያፈነገጠ የሆነ አካል መሆኑ ሲረጋገጥ የዛኔ እንደማንኛውም ከሃዲ ይሆናል ማለት ነው። ያለበለዚያ ግን ሙስሊም ነው። ባለማወቅ ሽርክን የፈጸመ የሆነ አካል ነው ብለን የምንለው እንጂ ከሃዲ ካፊር ብለን ከእስልምና ዳኢራና ክልል ሙሉ በሙሉ ነቅለን አስወጥተን ከሱ ጋር ከማንኛውም ከሃዲ ከሆነ አካል ጋር የምናደርግ የሆነውን መስተጋብር እናደርጋለን ማለት አይደለም። ቢሞት ላንቀብረው ላንሰግድበትና እንዲሁም በህይወትም እያለ ደግሞ አሰላሙ አለይኩም ብለን ሰላምታ ላናቀርብ ማንኛውም ካፊር የሆነን አካል በዚህ መልኩ ነው ከሱ ጋር ማህበራዊ መስተጋብር የምናደርገውና ማለት ነው። በመቀጠልም ላይወርስ ኢላ አኺሪህ ብዙ አህካሞች ተረቱብ ያደርጋሉ ተከትለው ይመጣሉና ማለት ነው። ጥሩ። ስለዚህ እንደዚህ አይነቱን አካል አናከፍረውም አለ ሶሒህ። ያከፈሩ የሆኑ ዑለማዎች ቢኖሩም እንኳን ማለት ነው ከማስረጃ አንጻር ግን አይከፍርም። ለምሳሌ ያክል ሙሳ ዓለይሂ ሰላም ህዝቦቻቸውን ጠይብ ላኢላሃ ኢለላህን አስተምረው ሙስሊሞች ካደረጓቸው በኋላ ቢኢዝኒላሂ ተባረከ ወተዓላ ከሰለሙ በኋላ ወጃወዝና ቢበኒ እስራኢል አልበሕረ ፈአተው ዐላ ቀውሚን ያዕኩፉነ ዐላ አስናሚን ለሁም ቃሉ ያ ሙሳ ጅዐል ለና ኢላሃን ከማ ለሁም አሊሃ ቃለ ኢነኩም ቀውሙን ተጅሀሉን በማለት አላሁ ስብሓነሁ ወተዓላ እንደተናገረው ሙሳ ዓለይሂ ሰላም ካሰለሟቸው በኋላ ህዝቦቻቸውን ባህሩን ተሻግረው በተጓዙ ጊዜ ከባህሩ መሻገር በኋላ ጣዖት የሚያመልኩ የሆኑ አካላቶችን ህዝቦቻቸው ተመለከቱ። ሙስሊም የሆኑት ህዝቦች በሙሳ ዓለይሂ ሰላም አስተምህሮ ያመኑ የሆኑት ህዝቦች ማለት ነው ተመለከቱ። ከዚያም ከተመለከቱ በኋላ ኢጅዐል ለና ኢላሃን ከማ ለሁም አሊሃ ለእኛ አማልክቶችን አድርግልን ሙሳ ሆይ ወይም አማልክትን አድርግልን የምናመልከው የሆነን አምላክ አድርግልን ምን ማለት ነው? ከአላህ ስብሓነሁ ወተዓላ ውጭ የምናመልከው የሆነን ጣዖትና እንዲሁም ደግሞ አምላክ አድርግልን የተፈለገው እንጂ አላሁ ስብሓነሁ ወተዓላን አምላክ አድርገን እንይዘው ዘንድ አድርግልን አይደለም የተፈለገው። ምክንያቱም ሰልመዋላ መጀመሪያ ሰልመዋል። አላሁ ስብሓነሁ ወተዓላን እናመልካለን ብለው ላኢላሃ ኢለላህን አስተምረው ሙሳ ዓለይሂ ሰላም ያሰለሟቸው የሆኑ አካላቶች ናቸው። ስለዚህ ጅዐል ለና ኢላሃን ከማ ለሁም አሊሃ ብሎ ማለት ለነሱ አማልክቶች እንዳሏቸው ሁሉ ብሎ ማለት የጣዖት አምልኮ ለነዚህ አካላቶች ለተመለከትናቸው ለሆኑት አካላቶች እንዳላቸው ሁሉ ለኛ የሚደረግልን የሚል ጥያቄ ነው ያነሱት። ሆኖም ግን ሙሳ ዓለይሂ ሰላም ለም የተባደር ኢላ ተክፊሪሂም እነሱን ወደ ማክፈር አልተቻኮሉ። ሙሳ ዓለይሂ ሰላም ካፊሮች ናችሁ እናንተ ቀድ ከፈርቱም ቢላህ ሱብሓነሁ ወተዓላ ብለው አላሉ። በእርግጥ በአላህ ሱብሓነሁ ወተዓላ ክዳችኋል ብለው አይደለም ያሉት። ሙሳ ዓለይሂ ሰላም ምንድን ያሉት? ቃለ ኢነኩም ቀውሙን ተጅሀሉን አላሁ ሱብሓነሁ ወተዓላ እንደተናገረው እናንተ አላዋቂያን የሆናችሁ ህዝቦች ናችሁ ነው ያሉት። ማይማን ናችሁ አታውቁም ጃሂሎች ናችሁ ብለው ነው ያሉት። ዛሬም እንደዚሁ ጃሂል ነው ብለን የምንለው እንጂ ካፊር ነው ብለን አንልም። ሙሳ ዓለይሂ ሰላም ካፊር ነው ብለው እንዳላሉት ሁሉ ባለማወቅ ይህን ኩፍሪ የሆነን ጥያቄ አቅርበው በልቦናቸው ቋጥረው የሙሳ ዓለይሂ ሰላም ህዝቦች ማለት ነው። ከዚያም ሙሳ ዓለይሂ ሰላም እንዳላከፍሯቸው ሁሉ እኛም አናከፍርም ማለት ነው። ወይም ደግሞ እነዚህ ሰዎች ቅድሚያ መጀመሪያ አልሰለሙም ብለን የምንል ከሆነ ማለት ነው የሰለሙ የሆኑ አካላቶች መሆናቸው የተረጋገጠ የሆነ ነገር ነው። ሙሳ ዓለይሂ ሰላም አስልሟቸውን ይዘዋቸው እየሄዱት ያሉትና ማለት ነው። ለዚያም ነው ቃለ ኢነኩም ቀውሙን ተጅሀሉን ብለው ምላሽ የሰጡት ሙሳ ዓለይሂ ሰላም። እና እንደ ጥቅል እነዚህ አካላቶች ሙስሊሞች ከመሆናቸው ጋር ይህንንም ደግሞ ሼኽ መሐመድ ብን አብዱል ወሃብ ረሒመሁላህ አንስተውታልና መዓ ዒልሚሂም ወኢስላሚሂም ወሰላሒሂም ብለው አስቀምጠዋልና ማለት ነው። ሙስሊሞች ከመሆናቸው ጋር ዒልም እነሱ ዘንድ ያለ ከመሆኑ ጋር ጥቅላይ የሆነ ጁምላዊ የሆነ ማለት ነው እውቀት ያለ ከመሆኑ ጋር ነገር ግን ያነሱት የሆነን ጥያቄ በተመለከተ ግን እውቀት የላቸውም እነሱ። ነገር ግን ጥቅላይ የሆነ እውቀት ግን ጁምላዊ የሆነ እውቀት ግን እነሱ ዘንድ ነበር። እንዲሁም መዓ ሰላሒሂም ብለዋል ሼኽ ሙሐመድ ብን አብዱል ወሃብ ረሒመሁላህ ፊ ከሽፊ ሹቡሃት
ከሽፈ ሹቡሃት በሰኛ በሆነው ሪሳላቸው ወይም ኪታባቸው ውስጥ ማለት ነው። እንዲሁም በጎዎችና ጥሩ የሆኑ አላሁ ሱብሓነሁ ወተዓላን የሚፈሩ የሆኑ አካላቶች ከመሆናቸው ጋር ብለዋል። ከመሆኑ ጋር ግን ይህን ጥያቄ አንስተው አሼኽ ሙሐመድ ብን አብዱልወሃብ ረሒመሁላሁ ተዓላ እንዳነሱት አልከፈሩም። ነገር ግን ሙሳ ዓለይሂ ሰላም ከመከሯቸውና ካስተማሯቸው በኋላ ቢክድ ኑሮ ወይም ደግሞ በዚህ ጥያቄ ላይ ማለት ነው ቢዘወትሩና ከዚያም በመቀጠል ጣዖት አምልኮ ውስጥ ቢገቡ ኑሮ የዛኔ ይከፍሩ ነበር ብለው ይላሉ አሼኽ ሙሐመድ ብን አብዱልወሃብ ረሒመሁላሁ ተዓላ። ስለዚህ ሙሳ ዓለይሂ ሰላም በጃህል ዑዝር እንደሰጡ ግልጽና ግልጽ ነው። አላሁ ሱብሓነሁ ወተዓላ እንደዚሁ ቁርአን ላይ ያሰፈረ የሆነ መልእክት ነው፣ የቁርአን አንቀጽ ነው። ስለዚህ ዛሬም እንደዚሁ ጃሂል የሆኑ አካላቶችን ባዕደ ኢስላሚሂም ሙስሊሞች ከሆኑ በኋላ ላኢላሃ ኢለላህ ካሉ በኋላ ባለማወቅ የሽርክ ተፋሲል እና ዝርዝራዊ ነጥቦችን ባለማወቃቸው ምክንያት ሽርክን ቢፈጽሙ አናከፍራቸው፣ ሙባሸረተን በቀጥታ አናከፍርም። አስተምረናቸው ግልጽ ሆኖላቸው ከተብራራላቸው በኋላ እያወቁ አንቀበልም ብለው ሲያፈነግጡ የዛኔ እናከፍራቸዋለን ማለት ነው። ስለዚህ አጀንዳ በሰፊ ራሱን የቻለ ርዕስና አጀንዳ በመያዝ በሰፊ አውርቻለሁኝ። ወላሁ አዕለም። እና እንደ ትክል እነዚህ አካላቶች ያልከፈሩ የሆኑ አካላቶች ከሆኑ ከማስረጃ አንጻር ስለዚህ ኒካሓቸው ሰሒህ ነው የሚሆነው ማለት ነው። ኒካሓቸው ሰሒህ ይሆናል። ቢመዕና ያሰሩት የሆነው ኒካህ ወልይ ሆነው ያሰሩት የሆነው ኒካህ ሰሒህ የሆነ ኒካህ ነው የሚሆነው እንጂ ባጢል ሆኖ በፍጹም ሊስተዋልና ሊታይ የሚችል የሆነ ኒካህ አይሆንም ማለት ነው። ስለዚህ ኒካህ ማሰር ይችላሉ አላዋቂ ሆኖ እስከ ዘወትር ድረስ። እያወቀ ሽርክን የሚፈጽም የሆነ አካል ከሆነ ግን ካፊር ነው። ይህ ያለምንም ጥርጥር ማለት ነው። እያወቀ የተገነዘበ ሽርክ መሆኑን አውቆ እንደሚያከፍር አውቆ የተገበረ የሆነ አካል ከሆነ የዛኔ ይከፍራል። ምንም ላኢላሃ ኢለላህ ቢልም እንኳን ላኢላሃ ኢለላህ ማለቱ ምንም አይጠቅመውም። ነዓም። እና በሁለቱ መካከል እንለያለን፣ ያወቀና ያላወቀ ብለን፣ የተረዳና ያልተረዳ ብለን ማለት ነው። ተረድቶ ሽርክ የሚፈጽም የሆነ አካል ካፊር ነው፣ ሙሽሪክ ነው። ሳይረዳ ሽርክን የፈጸመ የሆነ አካል ደግሞ ለም የዘል ሙስሊም ከመሆን አልተወገደም ማለት ነው። ሙስሊም ነው ብለን የምንለው ሙሳ ዓለይሂ ሰላም ህዝቦቻቸውን እንዳላከፈሩት ሁሉ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንደዚሁ ኢጅዐል ለና ኢላህን ከማ ለሁም አሊሃ ቃለ ኢነኩም ኢጅዐል ለና ዛተ አንዋጢን ከማ ለሁም ዛቱ አንዋጥ ብለው ማለት ነው እንዳሏቸው ሁሉ አላሁ አክበር ብለዋሉ። ኢነ ሐሰነን ኢላ አኺሪሂ ለም ዩከፊር ነቢዩ ዓለይሂ ሰላቱ ወሰላም ባዕድ አስሓቢሂ አለዚነ ሰአሉ ሃዛ ሱአል። ይህን ጥያቄ የጠየቁ የሆኑ ከፊል ባልደረቦቻቸውን አላከፈሩም የአላህ መልእክተኛ ዓለይሂ ሰላቱ ወሰላም። ስለዚህ ከዚህ አንጻር ሙስሊም መሆኑ የተረጋገጠ የሆነ አካል ከሆነ የቂነን ላኢላሃ ኢለላህ ብሎ በእስልምና ዳኢራና ክልል ውስጥ የገባ የሆነ አካል ሆኖ ሳለ የሽርክ ቅርንጫፍ ማነው ዝርዝራዊ ነጥቦችን በተመለከተ ያላወቀ የሆነ አካል ሆኖ ሳለ ሽርክ ላይ ቢወድቅ አናከፍረውም ማለት ነው። ሙባሸረተን ካሳወቅ ነው ግልጽ ካደረግንለት በኋላ ግልጽ ሆኖለት አልቀበልም ብሎ ያፈነገጠ የሆነ አካል መሆኑን ስናረጋግጥ እናከፍረዋለን ይዛኔ። ስለዚህ ኒካሑ ሰሒህ ይሆናል። ያልከፈረ የሆነ አካል ነው የሚሆነውና እህታችን ያነሳችው የሆነ ጥያቄ ላይ አለማወቅ ያለበት የሆነን አካል አስመልክቶ ስለሆነ አያውቁም፣ ጃሂሎች ናቸው፣ አላዋቂዎች ናቸው ስላለች አለማወቅ ካለ ማለት ነው ሰበተል ዑዝር ኢዛ ሰበተል ጀህሉ ሰበተል ዑዝሩ ብለው ይላሉ። ነዓም ጃህል ከጸደቀ አለማወቅ ከጸደቀ ዑዝር አብሮ ይጸድቃል ማለት ነው። ዑዝር እንሰጣቸዋለን፣ ሙስሊሞች ናቸው። ወላሁ አዕለም። ባይሆን ግን ማስተማር በእኛ ላይ ግድ ይላል። እነዚህን አካላቶች ማስተማር ግድ ይላል። ማንኛውም ዳዒ እንደነዚህ አይነቶቹን አካላቶች ሊያስተምር ማለት ነው ኃላፊነቱ በሱ ላይ ይሆናል። ወላሁ አዕለም። በሶስተኛ ደረጃ ሶስተኛው ደግሞ ራሳቸው ያሰሩት የሆኑ ኒካህ ለራሳቸው የፈጸሙት የሆኑ ጋብቻ ሽርክን የሚፈጽሙ የሆኑ አካላቶች ባለማወቅ ማለት ነው እንዴት ይታያል? የተወለዱትስ ልጆች ከነሱ አቅጣጫ የሐላል ልጆች ናቸው ወይስ ደግሞ የሐራም ልጆች ወይም የዝሙት ልጆች ናቸው የሚል ጥያቄ ተነስቷልና በነገራችን ላይ ዑዝር አልሰጥም የሚል የሆነ አካል ለእንደነዚህ አይነቶቹ አካላቶች ጃህል እንደተረጋገጠና እንደጸደቀ የተረጋገጠና የጸና ሆኖ ሳለ ማለት ነው ዑዝር አልሰጥም ምንም በጃህልና ባለማወቅ ሽርክን የፈጸመ የሆነ አካል መሆኑን ባውቅም እንኳን አከፍረዋለሁ ብሎ የተነሳ የሆነ አካል ስለዚህ የእሱ ራሱ የዝሙት ልጅ ሊሆን ነው ማለት ነው። በሱ ቃኢዳና እንዲሁም ደግሞ በዚህ ብይኑ መሰረት የዝሙት ልጅ ከመሆን አይጸዳም። ምክንያቱም የእሱም ወላጆች እንደዚሁ ሽርክን ባለማወቅ የሚፈጽሙ የሆኑ አካላቶች ይሆናሉና ማለት ነው። ምክንያቱም ድሮ ላይ እንደሚታወቀው የተውሂድ ጉዳይ ያን ያክል አይታወቅምና ከቅርብ ጊዜ ወዲህ ነው ስለ ተውሂድ ስብከት ተጀምሮ ማለት ነው አልሐምዱሊላህ እየሰፋ የመጣው። የሽርክም ጉዳይ እንደዚሁ ማለት ነው የታወቀው ከቅርብ ጊዜ ወዲህ ነው። ድሮ ላይ የሱፊያና የአህባሽ የመሳሰሉት የሆኑት የጥመት አንጃና የሽርክ አንጃ አመለካከት ነው የተንሰራፋው ሀገራችን ላይ ከሀገራችን ውጭም ቢሆንም እንኳን ማለት ነው። ስለዚህ የዛኔ እነዚህ አካላቶች ባለማወቅ ሽርክን የፈጸሙ የሆኑ አካላቶች የወለዷቸው ልጆች ማለት ነው
በሚያከፍራቸው በሆኑ አካል መዝሀብ ላይ ተጉዘን እሱ ራሱ የዝሙት ልጅ ሊሆን ነው። እሱ ራሱ የዝሙት ልጅ ከሆነ ደግሞ እንደሚታወቀው ሸሪዓ የሆነ ሌላ ብይን አለና ይህንን ብይን ተከትሎ የሚመጣ ያም ደግሞ ውርስ ውስጥ ላይ ካተት ነው፣ ላይ ወርሳቸው ነው፣ ላይ ወርሱ ነው እነሱም እሱን ማለት ነው። በመከተልም ደግሞ እንደዚሁ ከሞቱ ላይ ቀብር ነው፣ ላይ ሰግድባቸው ነው ኢላ አኺሪሂ ማለት ነው። እንደዚሁም ሌሎች በርካታ የሆኑ አህካሞችና ፍርዳፍርዶች ተከትለው ይመጣሉ። ነዓም እንዲሁም በአባቱም ስም ላይ ይጠራ ነው ማለት ነው። የዝሙት ልጅ ስለሚሆን በአባቱም ስም ራሱ ላይ ይጠራ ነው። ይህንን ያደረገ የሆነ አካል አለ ከነሱ መካከል ለምሳሌ ያክል ከሚያከፍሩ ከሆኑ አካላቶች መካከል በአባቱ ስም ያልተጠራለን የሚል ጥያቄ ይነሳል ማለት ነው። እንደዚህ አይነት ነገርንም ራቅ አድርገን ብናስብ እጅግ በጣም ተገቢ ይሆናል። ወላሁ አዕለም። እና እንደ ጥቅል እነዚህ አካላቶች ቅድም ባወሳሁት በሆነው ወይም በሁለተኛው ጥያቄ ምላሽ ውስጥ የሚካተቱ ይሆናሉ። ዑዝር የሚሰጣቸው የሆኑ አካላቶች ናቸው። አለማወቅ እነሱ ዘንድ እስካለ ድረስ ሙስሊሞች ናቸው። ወላሁ አዕለም። ማሳወቅ ግን የኛ የአዋቂዎች ማለት ነው፣ ወይም አዋቂ የሆኑ አካላቶች ኃላፊነት ይሆናል። እነሱ የሚያውቁት ታሪክ የላቸውምና ማለት ነው። ወላሁ አዕለም።